ሰብሊ አላምንም ያለችው የኤላ ፍቅር ውስጧን እያቃጠላትና እያንገበገባት በቅናት ግብግብ ቅጥል እያለች ትገኛለች። ኤላም ታጣቂውም ቢሆን አውቀሽም ቢሆን በልብሽ ውስጥ ገብቼ ተጎዝጉዣለሁ ከራስሽ ጋርም ከምትጣይ አምነሽ ተቀበይ ቢሏት እሷና ሰኒ እሷ ግን በፍጹም እኔ እሱ ልጅ በጣም ነው የምጠላው፣ በዚህ በምድር ላይ እሱ ብቻ እንኳ ቢቀር ለማፈቅረው አልችልም እያለች ታወራለች። ነገር ግን ከማንም ሴት ጋር ቢሆን ስታየው፣ ሌላው ቀርቶ ከቤስት ፍሬንዷ ጋር ከአለም ጋር ስታየው በቅናት ቅጥል ግብግብ ትላለች። ሰብሊ ለራሷም ግራ ያጋባት ጸባዋ ጓደኛዋ ሰኒ እንዲህ በማለት ትመክራታለች። ጓደኛዬ ለራስሽ ጊዜ ሰጥተሽ ለምን እንትን አትይም? አሁን አንቺ ተሱ ከእሷ ጋር መሆኑ ምንድን ነው ያናደደሽ? ብላ ስትነግራትም እሷን ተጠቅሞ እኔን ለመቅረብ ነው። አንቺን ለመቅረብ ለምንድን ነው እሷን የሚቀርባት? ስለዚህ ድሮም ጀምሮ እኮ ልጁ ተመችቷታን። ስለዚህ እባክሽ አንቺ ከተቻልሽ ከህይወታቸው ውጪ ስትላትም የራስሽን ችግር ሳትፈች የእኛን ፍቅር ለመፍታት አትሞክሪ ወይም መካሪ ያስፈልሽ ብላ ለጓደኛዋ አብሮ አደጓ ለሰኒ ስትላት እኔም እህቴ ነሽ ብዬ የውስጤን የሆዴን ማማከሬ ብላ በጣም አዝና እጇን ብትይዛትም በጣም ይቅርታ ብትጠይቃትም ወይዘሮ ሰብለ የልብሽን ተናግረሽ ምን ታያለሽ አሁን ብላ እጇን ነጥቃት ትሄዳለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ዋላችሁ? እንዴት ሳመሳችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ለዛሬ ይዤላችሁ የመጣሁት አፍላ ፍቅርን ክፍል 6 ነው። ኤላና ሰብለ ዛሬም ግብግብና ትግል ላይ ናቸው። ሰብለ አላምንም ብላ ትታገላለች። ኤላም አላማዬ ላይ ነው እያለ ፍቅር ላይ እንድትሆነ እሱም አላወቅም። አላማውን ስቶ ፍቅር ከጀመረ ውሎ ባድርም ነገር ግን አልሚ ስታገኘው ምነው ዘነጋ ስትለው ያሰበውን ወይም እዛ የሚውልበትን አላማ የረሳ ለራሱ ይመስለዋል። ጸጋ ከትምህርት ቤት ስትመለስ ገልመጥ እያለች ማነው ቹቻኮ በቁሜ እኮ ቅዠት ሆነችብኝ አሰቃየችኝ እያለች መኮንን ነበር ከበፊቷ ቆሞ የተገተረው። መኮንንም ምን ነው እየተገላመች ነው? ቾቻ የለችም፣ አይዞሽ አታስቢ፣ ስለ ደወልሽልኝ የመጣሁት እና ስለ ዳኒ አንዳንድ መረጃዎች ፈልጌ ነው ይላታል። እሷም ለምን ፈለግከው? ቀላል ልጅ እንዳይመስልህ፣ በጣም ተጠራጣሪና ንቁ ልጅ ነው። ስለዚህ ቢቀርብ ይሻላል። እኔ እኮ መኮንን ነኝ፣ የማደርገውን እንዴት አርጌ እንደምሰልለው በደንብ ነው የማውቀው ይላታል። እሷም መሰስ ከጸባው ባህሪና ስልክ ቁጥሩን ጨምራ ትሰልጠዋለች። እሱም እሺ ብሎ ስልክ ቁጥሩን ተቀብሎ ስለ ጸባውም ስላጸና ወደ ሰፈሩ ይሄዳል። ሰፈርን ዳኒ ሻይ ቡና እያለ ነበረ። ባነስ ያለች ካፌ ላይ ሻይ ቡና እያለ ሰው አለው በማለት መኮንን ይቀመጣል። እሱም የለውም ብሎ አስተናጋጅ የለም ሲል ቆይ እጠራልሃለሁ ብሎ አስተናጋጇን ጠርቶ ሻይ ቡና እንዲቀዳለክ ካደረጉ በኋላ እሱ ግን ስለዚህ ሰፈር አዲስ ነበርኩ አንተ የዚህ ሰፈር ነዋሪና ሲለውም አዎ ይለዋል። እሱም ታዲያ ለምን ቤት አትፈልግልኝም? እንዴት አይነት ቤት? ለወንድ ላጤ የሚሆን ቤት ይለዋል። እሱም እሺ በቃ አንድ ወዳጅ አለ እስኪ እሱን ልጠይቅልህ ሲለውም ስልክ ስጠይ ሲለውም አይ ስልኩ ይቅርብህ፣ እኔ እዚሁ ጠይቄ መፍትሄውን ማለት ተተገኘ እነግርሃለሁ። እሱም እንደምታገኝልኝና ጥሩ ወዳጅና ተጫዋች እንደሆነ ይነግረዋል። ስልኩን ሴቭ ሲያደርግ ስም አልበል ብሎ ሲጠይቀው መኮንን ሲለው ዳኒ መኮንን ነው ብላ ቤዛና ቹቻ ስለ መኮንን ሲያወሩ ስለሚሰማ ጸጋ እንደላከችው በትክክለኝነት አወቀ። ዳኒ ብልጥና አስመሳይ ስለሆነ እሱን እየሰከሰ ወይም ያልነቃ መስሎ እንደነቃና ከሱ እንዴት ማምለጥ እንዳለበት እያሰበ መሆኑን መኮንን በፍጹም ስሙን እንደሚያውቅ አላወቀም ነበረ። ከትምህርት ቤት ሲመለሱ ጄሪና ሄቨን ደግሞ አሻንቲና እንትና ደግሞ ተስማምተው እስከ ዛሬ ጦርነት ላይ የነበሩትን ዛሬ ተስማምተው ለኔ ፍቅር የኔ ማር ወለላ እያልናት ነው የኔ ሲኒዮርታ እንደዚህ አይናችን ላይ የወጣችው። ስለዚህ ዛሬ ልኳ ድረስ ልንነግራት ይገባል። ስድብ የማይመቻት ፍቅር የማይመቻት፣ ስለዚህ ልካችን ልኳ ድረስ ተሳድበን ዛሬ ሊወጣልን ይገባን ብለው ተስማምተው ከኪሩ ጋር ወደ ትምህርት ቤት ወይም ድሮ የሚጠብቁባት ቦታ ይጠብቋታል። አንተ ተጀመረ እኔ ጀምር ተባብለው አሻንቲ ጀምሮ ስድቡን ሲቀጣጥለው መንትናም ኪሩም እያቀጣጠለ በፍርሃት ተባ እያለ
ከዛም ኪሩዬ እንትና እያገዘው አሻንቲ እያገዘው እንዲህ ነችና እንዴት ነው እኔን የምትሉኝ? እንደ ማንኛውም ሴት ሰድባችሁና እንትናችሁ ቅስሜን ሰብሮኝ የሚቀር መስሏችሁ እንዲሁም በጣም ተሳስታችኋል። እንዲሁም እኔ እንጀሬን አላወቃችሁኝም ብላ የስድብ አይነት ስታጥረገርጋቸው እነሱም ኬት አምጥተው ነው ይሄን ሁሉ ስድብ ብለው ተያይዘው ገፍትራቸው ትሄዳለች። ብለው ደግሞ የኔን የሰደበች ወይስ አንተን ነው? አንተን እያየች ነው እኔን እያየች ነው እያሉ እየተሟዘዙ እነሱ የሚችን ምላሳ ምን አይነት ቃጠሎ ናት? አንተ እኮ ግን እንኳን ለጀሪ ለግብፅ የሚበቃ ምላስ አለኝ እያልክ ነበር። የት ደረሰ? እሷ ጋ ስደርስ ምን እንደምሆን አላውቅም፣ እርበታበታለሁ፣ ደርሶም ሆነው ይጠፋኛል ይለዋል። እነሱም እየተባባሉ ወደ ትምህርት ቤታቸው ይገባሉ። እነዚህን ልጆች ግን አንቺ እኮ ግራ አጋባሻቸው፣ አንድ ልታያቸው ይገባል። ሄቨንም እስክስ ስትል ቃላቷን መጠቀም እንደማችል ትነግራታለች። እሷም በሀሳቧ ተስማምታ እሺ ተንግዲህ ወዲያ አልጠቀምም ብላ ትሄዳለች። የሬዱ ጉዳይ ደግሞ በጣም ያስጨነቃት ሄቨን ተማሪ ናት፣ ትምህርቷ ላይ በጣም ጎበዝ ናት። በዚህ ሁኔታ ተቀጠለች ትምህርቷ ላይ ዝቅተኛ ውጤት ልታመጣ ስለምችል አንቺ ልታግዣት ይገባል። እኔ አፍቅሬም አላልኩኝ፣ ተደዋውላችሁም ተጀናጀኑም አላልኩም፣ ወይም በሚሴጅ ሲጻጻፉ የካርድ እችላለሁ አይዟችሁ አላልኩም። እኔ ምን ቤት ነኝ ስትልም ነገር ግን ለችግር መፍትሄ ትሆኛለሽ ብዬ ነው። አይ ለዚህ ችግር እስኪ አንቺ መፍትሄ ሁኝን ስትላትም ሄቨን በጭንቀት እንትን ይላትና እኔ እንደዚህ አይነት ነገር መቻቆና ብላ ትዘጋታለች። እሷም እሺ በቃ የሆነ መዘዴና መላ አላጥም። ሬዱ ምስኪን ልጅ ናት። እውነቴን ነው እኔ እንደዚህ አይነቱ ጅል አፍቅራ እንደዚህ ትጃዛለልኝ ብዬ አስቤ ማላቅ ትላለች። ጸጋ ትምህርት ቤት ስለቄላ አዲስ ነገር መረጃ አገኘህልኝ ብላ ለዳኒ ድጋሚ ስትጠይቀው ምንም የመረባ መረጃ እንደሌለውና ከሞግዚቱ ጋር ሰፈር ለቆ ወይም ትምህርት ቤት ለምን ለቀህ እዚህ መጣ ስለው ቤተሰቦቹ አሜሪካ እንደሚኖሩና እሱ ደግሞ ቤት ለቆ በፋሚሊ ምክንያት እዚህ እንደመጣ ፋሚሊ ከዛ እንድለቅ እንዳደረገው ይነግረዋል። ያለውን ነገር ይሄን ይነግረዋል። አውቆ ነበረ ይሄን ያለው ኤላ፣ ምክንያቱም ከሱ ብዙ መረጃ ለማግኘት እሱ ትንሽ ነገር መስጠት እንዳለበት አልሚ ባለፈው ቪዲዮችን አስጠንቅቃ ነግረናችሁ ነበረ። ኤላ እሺ ብሎ ይሄን ከተስማማ በኋላ አልሚ ከጆን ጋር እነሱ በቅዳቸው መሰረት እየተጓዙ ቢመስላቸውም ነገር ግን አልሚ አሁን እያደረገች ያለችው ከኤላ ጋር ሆና አልሚ እንትናን ወይም ጓደኛዋን ማቃጠል ነው። እኔን አፋቅሪ ብዬ ወይም እኔን አገናኘ ብዬ እንዴት ራሷ ታፈቅረዋለች? በጭንቀትና በእንትን እየተንገበገበች እያለ ሀንቾና ሄሉ ደግሞ ቁጭ ብለው ምን ማድረግ እንዳለባቸውና እንዴት የብሩክን እናትና የሄቨን እናት እንዴት መጋፈጥ እንዳለባቸው እየተመካከሩ እያለ እሷም ባለፈው የጊልያድን ቁጥር ለእንትና ስለሰጠሁ ወይም ለቅዱስ ስለሰጠሁ ይቅርታ አድርግልኝ፣ እሷም ችግር የለውም ከአንቺ ውጭ ሌላ ስልክ ቁጥር እንደማይሰጠው ስላወቅኩኝ ይቅርታ አድርግልሻለሁ ትላታለች። አሁን ምን ይሻላል ብለው ሀሳባቸው ሲትችሉ የመቅዲ ነገር ግን በጣም ይገርመኛል። አጋጣሚ ነው አለችኝ እንጂ የመጀመሪያ ቀን ራሱ ፊዮሪ ልካት ነው እኔ ልታገኘኝ የቻለችው። ይህን እርግጠኛ ነኝ፣ ምክንያቱም አጋጣሚ ሊሆን አይችልም ብዬ አምናለሁ። የፊዮሪ ነገር ግን ከዕለት ዕለት እንደው ተግባሯ ከአቅማችን በላይ ወይም ከእድሜዋ በላይ መሆኑ እያስገረመኝ ነው። በፊዮሪ መገረም ከቆየን እኮ በጣም ቆየን ትላታለች ጓደኛዋ ሀና። አሁን ችግሩን እንዴት መፍታት እንዳለብን ሲመካከሩ እትዬን ወይም ቴቴን እንዴት መጋፈጥ እንዳለብኝ ያውቃለሁ። የቴቴ እኮ የእናቱ ወይም የፊዮሪ እናት ጫና ነው እንጂ ቴቴ እንደዚህ እንዲሆን ፈልግ አይደለም። የፊዮሪ እናትን ደግሞ በጸባይና በመልካምነት አናግሪያት አልሰማም ካለች ፊዮሪ እንደምታስቸግርኝና ከብሩክ ራቂ እንደምትይ እውነቱን እነግራታለሁ። ለዘመናት አተሻት የነበርሽውን ልጅ ድጋሜ እንድታጫት ነው ማደርግሽ። ስለዛ አርፈሽ ተቀመጭ ብዬ አናግራታለሁ ትላለች። እሺ እሷም ይሄ ጥሩ መፍትሄ እንደሆነ ትነግራታለች። በተረፈ ደግሞ ሚኪና አቡሻ ወይም ትናንትና በተደረገው ሄሉን ባሳመነለት ምክንያት ጠላውን እንዲጋብዘው ቢስማሙም ነገር ግን ቦታው ሲደርስ እኔ ብር የለኝም ብሎ ላሽ ይሄድበታል። ሚኪ በጣም ተበሳጭቶ በጣም እየተናደደ ብቻውን እያወራ ወደ ቤት ይሄዳል። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዛሬ ነበረን ይሄን ይመስል ነበር። አፍላ ፍቅር ወዳችሁና ፈቅዳችሁ ስለምትከታተሉ